ባለፈው አንዷ እርቃንህን ፎቶ ተነስተላክልኝ አለች። ጉርድ ነው ይቁም። ሎስ አንጀለስ ከመጣው 5 ቀን ሆኖኛል እና እስካሁን መብራትና ውሃ አልጠፋም። ታናሽ ወንድሜ ጋር ደወልኩና አጅሬው የሮፍናንን ኮንሰርት አንገባም ስለው በውቄ ሮፍናን እኮ በኮንሰርቱ ፖስተር ላይ የኔ ትውልድ ነው የሚለው የኔ አባት አላለም። አመሰግናለሁ። እንዴት አመሻችሁ? ሎስ አንጀለስ ከመጣው 5 ቀን ሆኖኛል እና እስካሁን መብራትና ውሃ አልጠፋም። የሚገርመው መብራት ጠፋ የሚለው ቃል ራሱ በእንግሊዘኛ የለም። እኛ ኮንዶሚኒየም ውስጥ ውሃ እንደ ወር አበባ በወር 1 ጊዜ ብቻ ይመጣል። አንዳንዴ ደግሞ እንደ ወር አበባ ጨርሶ የሚቀርበት አጋጣሚ አለ። እንዲያውም ሰሞኑን የዚህ ዝግጅት አቅራቢ ወንድማችን ይበልጣል ወደ ሎስ አንጀለስ ብንጋብዝህ ትመጣለህ ወይ ሲለኝ አይኔን አላሽም፣ እመጣና ለወዳጆቼ ወግ አቀርባለሁ፣ እግረ መንገዴንም ገላይን እታጠባለሁ የሚል ምላሽ ሰጠሁት። እዚህ እናቴ ዙሪያ ገባው ውሃ ነው። የታይታኒክን ፊልም ለመስራት ያባከኑት ውሃ ራሱ ድፍን አዲስ አበባን 50 ዓመት አያጠጣም። ሌላው የገረመኝ እዚህ ሀገር በቆየሁበት ቀናት ውስጥ 1 ቀን እንኳን ዶሮ ሲጮህ አልሰማሁም። ለካ የኢትዮጵያ ዶሮ ጧት የሚጮኸው እየራበው ነው። እዚህ ሀገር ገንዘባቸው አይገኝም እንጂ ከተገኘ ዋጋ አለው። ጭራሽ በሳንቲም ሳይቀር ይገበያያሉ። ስሙኒ ራሷ ከፍተኛ አገልግሎት ትሰጣለች። የሀገራችን ስሙኒ እንደ አበበ ቢቂላ ሜዳሊያ ሙዚየም ውስጥ ነው የምታገኙት። በተለይ በ20ዎቹ ዕድሜ ውስጥ ያሉ ወጣቶች ስሙኒና ሰላም ምን እንደሆነ አያውቁም። በአሁኑ ጊዜ ኢትዮጵያ ውስጥ ያለውን ግሽበት እንዴት ብዬ እንደምገልጸው አላውቅም። 1 ድፍን 100 ብር ለማሳተም 500 ብር ያስፈልጋል። እኔ እኮ ሰው መቸገሩን ያወቅኩት ባለፈው ከኤቲኤም 2000 ብር ሳወጣ ከኋላዬ ወረፋ የሚጠብቁት ሰዎች አጨበጨቡ። ደግሞ የሚገርማችሁ ሁሉም ሰው ቀፋይ ሆነ። ባለፈው በመዲናይቱ የታወቀ ባለ 5 ኮከብ ሆቴል ውስጥ ሙዝ በዳቦ በልቼ ስወጣ በር ላይ የቆመው ዘበኛ እየተቅለሰለሰ እጁን ዘረጋልኝ። ብልጭ አለብኝ። ጀለስ ከሆቴል እንጂ ከሀገር የምታስወጣ ይመስልህ እንዴ? ምን አስበህ ነው? ከአሜሪካኖች በጣም የምወድላቸው ነገሮች አንዱ ደንበኛ የሚያስተናግዱበት መንገድ ነው። አሜሪካኖች መክፈል እስከቻልክ ድረስ ጠብ እርግፍ ብለው ያገለግሉሃል። ለምሳሌ የሆነ ሬስቶራንት ውስጥ ገብተህ በልተህ የቅሬታ ሰበብ ብታጣ የመኮረኒው ቀዳዳ ከመጠን በላይ ጠበበ ወይም ቀይ ስሩ በጣም ቀላ ብለህ ኮምፕሌን ማድረግ ትችላለህ። I want to speak to the manager ብለህ ትቀውጠዋለህ። ማኔጀሩ መጥቶ ልዑልነቶ ምን ጎደለ? ምግቡን ልቀይርልዎት ወይስ እኔ ልቀይርልዎት ብሎ ይሽቆጠቆጣል። በአገራችን እንዲህ አይነት ነገር የማይታሰብ ነው። ባለፈው 4 ኪሎ የሚገኝ አንድ ምግብ ቤት ገባሁ። ምን አለ? ቆንጆ ሽሮ ተጋቢኖ አለ አለኝ አስተናጋጁ። ከሽሮ ተጋቢኖ ውጭ ምን አለ? ሀፋፍ ይሁንልህ። ሀፋፉ ምንድን ነው? ሽሮ ተጋቢኖና ሽሮ ፈሰስ። በመጨረሻ ሽሮ ተጋቢኖ የጤፍ ኩኪስ ከምታክል ኩርማን እንጀራ ጋር አመጡልኝ። ተጋቢኖ የመጣበትን ድስት ተመለከትኩት። አሁን ይሄ ድስት ነው በማርያም ወይስ ወጥ በሸክላ ስኒ ማቅረብ ተጀመረ?
ወጡን በድስቱ አፍ አጮልቄ ያየሁት። ድሮ እናቴ በሰታቴ ወጥ ስትሰራ በማንካ እየቆነጠረች የምትቀምሰው ራሱ ከዚህ ይበልጣል። ማኔጀሩን ጥሩልኝ ብዬ ቀወጥኩት። የምግብ ቤቱ ባለቤት እየኮራ እየተጀነነ መጣ። ማኔጀር ነህ አልኩት። ማኔጀር አስተናጋጅ የቀጠርነውም ግድ ሆኖብን ነው። ቀጠለና ችግር አለ አለኝ። እስኪ የቀረበልኝን ምግብ ተመልከተው፣ ይሄን እኮ 2 ጉርሻ አደርገዋለሁ። ባለቤትየው ትክ ብሎ እያየኝ ምን አለ? እና ይሄ የሚያሳየው እኮ የምግቡን ትንሽነት ሳይሆን የጉርሻህን ትልቅነት ነው። ከፈረንጆች ባህሪ የማይመቸኝ አስመሳይነታቸው ነው። ሰውን ላለማስቀየም ትክክለኛ ስሜታቸውን አይገልጡም። እንዲያውም አንዳንዴ ሳስበው የፈረንጆችን ልብ ከማግኘት የጃፓኖችን ግሪን ካርድ ማግኘት ይቀላል። ከጥቂት ዓመታት በፊት እዚህ አሜሪካ ፔንሲልቬኒያ በሚባል ጠቅላይ ግዛት ፒትስበርግ በምትባል ከተማ ውስጥ እኖር ነበር። በከተማው ውስጥ የአበበ ቢቂላን ስታዲየም የሚያክል የቻይና ብፌ መሸጫ አዳራሽ አለ። $10 ከከፈልህ ቀኑን ሙሉ ስትበላ መዋል ትችላለህ። በልግስና የማይታሙት ቻይኖች ያንን የመሰለ ምግብ በዝቅተኛ ዋጋ እንዴት ሊያቀርቡልን እንደቻሉ እስካሁን ሊገባኝ አልቻለም። አሁን ሳስበው የሚያቀርቡልን በደም ብዛት የሞተ በሬ፣ ማዕበል ገፍቶ የተፋው አሳ፣ ከጆፌ አሞራ ጋር የተዳቀለ ዶሮ ይመስለኛል። ከዚያ ቋሚ ተሰላፊ ሆኜ ስቀለብ ሰውነቴ እንደ ሩሲያ ሰራዊት ወደፊት እየገፋ ሲሄድ ይታወቀኝ ጀመር። ፈረንጅ ጓደኞቼ እንዴት ነኝ ስላቸው ዩ ሉክ ፋንታስቲክ ይሉኛል። አንደኛው ብቻ ዩ ሃቭ ፑት ሊትል እንደውም እሱ ያለ አልር ዌይት በማለት እንደተበላሸው ትንሽ ፍንጭ ሰጠኝ። ከጥቂት ቀናት በኋላ ከሚስቴ ጋር በቪዲዮ ኮል ስናወራ ውዴ ወፍር ያለው ስላት ወፍር ያለው ትላለህ? የሸራተን ወጥ ቀማሽ ራሱ እንዳንተ አልወፈረም አለችኝ። ሎስ አንጀለስ ውስጥ ዞር ዞር ስል ሌላው ያስተዋልኩት ነገር አገሩ አዛውንት ይበዛዋል። እንዲሁም አንዳንዴ እዚህ ሀገር መሞት በሕግ የታገደ ነው የሚመስለው። ለነገሩ እርጅናና የማጅራት ስጋ ለራስ አይታይም። ከጥቂት ወራት በፊት ታናሽ ወንድሜ ጋር ደወልኩና አጅሬው የሮፍናንን ኮንሰርት አንገባም ስለው በውቄ ሮፍናን እኮ በኮንሰርቱ ፖስተር ላይ የኔ ትውልድ ነው የሚለው፣ የኔ አባት አላለም። ያንተን ትውልድ የሚያካትት ኮንሰርት ካስፈለገህ ጋሽ መሐሙድ እስኪያዘጋጅ ጠብቅ። በነገራችን ላይ የእድሜያችንን መግፋት የምንረዳው በቀጥታ ሳይሆን በተዘዋዋሪ ነው። ኢትዮጵያ ውስጥ እንደምታውቁት አንቱታ በአንድ በኩል ከበሬታን የሚገልጽ ሲሆን በሌላ በኩል የእድሜን ትልቅነት ያሳያል። ለምሳሌ አንዲት ወጣት ሴት አንቱ ብላህ ምን አለ ይሄን አንቱታሽን ብትይኝ ብልሃት በአንቱታው ከቀጠለች በማያሻማ ሁኔታ አርጅታል ማለት ነው። አሜሪካኖች ለአዳዲስ ቴክኖሎጂ ፍሬዎች ያላቸው ፍቅር የሚገርም ነው። አዳዲስ ቴክኖሎጂ ደግሞ አዳዲስ ፍላጎት ይወልዳል። አሁን ልብ ብላችሁ ከሆነ በስማርት ሞባይል ቴክኖሎጂ ተጽዕኖ ስር ሆነው የእርቃን ፎቶ ላኪልኝ እያሉ ሴቶችን የሚያስቸግሩ ወንድሞች ተበራክተዋል። ያኔ በግድግዳ ስልክ በምንጀናጀንበት ዘመን ይሄ እድል አልነበረም። ለምሳሌ ሙሉቀን መለሰ ላኪልኝ የሚል ዘፈን ነበረው። እንድትልክለት የሚፈልገው ነገር ምንድነው? አካሌ ላኪልኝ ባርኔጣ ወደ አንቺ እንድመጣ፣ አካሌ ላኪልኝ በርኖስ እንድኩነሰነስ። አያችሁ፣ የድሮ ፍቅረኛሞች ለመልበስ እንጂ ለማውለቅ ብዙ እንደማይጣደፉ
ይሄ ምስክር ይመስለኛል። በነገራችን ላይ የወንዶችን ያክል ባይሆንም የእርቃን ፎቶ የሚጠይቁ ሴቶችም አይጠፉም። መቼም አታምኑኝም። ባለፈው አንዷ እርቃንህን ፎቶ ተነስተህ ላክልኝ አለች። ጉርድ ነው ይቁም ስላት፣ አንተ እኮ የቁም ብትነሳም ያው እንደ ጉርድ ነው የሚቆጠረው። ግን ብልክልሽ ምን ልታደርጊው ነው ስላት፣ ጨርቅህን ጥለህ ብታብድ ምን ልትመስል እንደምትችል ከወዲሁ ማወቅ ፈልጋለሁ። በየነ የተባለ ጓደኛዬ አንዲት ፎንቃው ወይም ክራሹ ማለት ነው ሳትጠይቀው የእርቃኑን ፎቶ ላከላት። የሚገርማችሁ ግራ ጭኑ ላይ ከእናቱ ቁንጥጫ የመነጨ ሜዳሊያ የሚያክል 4 ጠባሳ እንዳለው እያወቀ በእምብርቱ ዙሪያ 1 ደርዘን ቡግር እንደወረረው እያወቀ ራቁቱን ፎቶ ተነስቶ ለመላክ ድፍረት አላጣም። ከዚያ ለ2 ቀናት የእሷን ምላሽ ሲያጣ እንዴት ነው ለወሲብ አላነሳሳሽም የሚል መልእክት ላከላት። እሷ ምን ብላ መለሰችለት? ለወሲብ ባያነሳሳኝም ሕክምና ለማጥናት አነሳስቶኛል። ስለ ቴክኖሎጂ ካነሳን ላይ ቀር እዚህ ሀገር ፋሽን እየሆነ ስለመጣው ሮቦት ማውራት አለብን። ትዝ ይለኛል ድሮ የሆነ ጊዜ ላይ ከ4 ኪሎ ወደ መገናኛ ሚኒባስ ተሳፍረን እየሄድን አንድ ከገጠር የመጡ ሽማግሌ ተሳፋሪ ጮክ ብለው ወራጅ አለ ብለው ጮሁ። ባለ ታክሲው ግን የሽማግሌውን ጥሪ ቸል ብሎ ወደፊት መገስገሱን ቀጠለ። ሽማግሌው ቢጨንቃቸው ሾፌሩ ወርዷል እንዴ ብለው ቀወጡት። አሁን እዚህ ከተማ መጥቼ ያለ ሾፌር የሚሄድ ታክሲ ስመለከት የኛ ሽማግሌ ትንቢት መድረሱን ተገነዘቡ። የሚገርመው ይሄ ሾፌር አልባ ታክሲ ሰው በፍጹም አይገጭም። በቀደም ከፊት ለፊቱ ስደቀንበት ተጠይፎኝ አቅጣጫ ቀይሮ ገሰገሰ። እኔን የሚያሳዝነኝ ወደፊት አሜሪካ ገብቼ ታክሲ እየነዳሁ እኖራለሁ የሚለው እቅዴ መክሸፉ ብቻ አይደለም። ኑሮ በጣም ከመረረኝ በመኪና ተገጭቼ እገላገላለሁ የሚለው ሐሳቤ ራሱ ውሃ በልቶታል። እዚህ ሀገር በጣም የወደድኩላቸው የከተማው ጸጥታ ነው። ጎረቤት ለጎረቤት ሳይረባበሽ ከሞላ ጎደል ተከባብሮ ይኖራል። እዚህ ከተማ ውስጥ ያሉ አፓርታማዎች ከአዲስ አበባ ኮንዶሚኒየሞች ጋር አወዳድሯቸው። የአዲስ አበባ ኮንዶሚኒየም እንደ ዘንድሮ ጓደኛ ሚስጥር አይደብቅም። ባለፈው ጎተራ ኮንዶሚኒየም የሚኖረው አጎቴ የጎረቤቱን በር አንኳኳና እንዲህ አለ፣ ወንድማችን እንዴት ነህ? አመጣጤ እየረበሽከን ስለሆነ እንድታስተካክል ለመንገር ነው። የምን ረብሻ ነው የምታወራው? አለ ጎረቤትየው። ሲጀመር የኔ ድምፅ እንኳን ለጎረቤት ለራሴም በቅጡ አይሰማም። እርግጥ ነው ያንተ ድምፅ አይሰማም። ከወዲህ በተደጋጋሚ ያፈተለከ የሚወጣው ድምፅ ግን ከመረበሽ አልፎ እያናወጠን ነው። በ30 ደቂቃ ልዩነት ስታንደቀድቀው ልጆቻችን በጥሞና ማጥናት አልቻሉ። በተለይ ከገጠር የመጣች በሽተኛ እናቴም እንቅልፍ ባይኗ ዞሮ አያውቅም። እና ምን ልልህ ነው? ከቻልክ ላለመፍሳት ሞክር፣ ካልቻልክ ደግሞ ድምፁን መቀነስ ብትችል አሪፍ ነው
ጎረቤትየው በጣም ተናደደ። በገዛ ቤቴ መብት አይደለም እንዴ? ደግሞ በልቶ የማይፈሳለ? በእርግጥ ሁላችንም እንፈሳለን አላጎቴ፣ ግን እኛ ሽንት ቤት ውስጥ ስንቀመጥ ነው የምንፈሳው። የአንተ ትንሽ ለየት የሚለው ያለምንም ዓላማ መሆኑ ነው። ትንሽ ቆይቶ ጎረቤትየው አንገቱን ደፍቶ እንዲህ አለ፣ ምን ላርግ? ወድጄ መስሎህ ነው? ከደሞዜ ውስጥ 90% ለቤት ክራይ ከፍለዋለሁ። በተረፈው የአበሻ ጎመን፣ አደንጓሬ እና በሶ በርከት አድርጌ በመግዛት እመገባለሁ። በዚህ ምክንያት ሆዴ ውስጥ ከፍተኛ የጋዝ ክምችት ተፈጥሯል። የሚገርም ነገር ሆዴ በጋዝ ከመነፋቱ የተነሳ ጓደኞቼ ራሱ አበጋዝ ብለው ነው የሚጠሩኝ። ግን የኔ ጥፋት አይደለም። እውነት ለመናገር የኔ ፈስ የሀገራችን ኢኮኖሚ ውድቀት ነጸብራቅ ነው። አጎቴ ይህን ሲሰማ ልቡ ተነካና እንዲህ አለ፣ ጥሩ፣ ከዛሬ ጀምሮ እኔና ቤተሰቤ በወር 10,000 ብር እንመድብልሃለን። ነፋስ የማያመነጩ ምግቦችን እየገዛህ እንድትመገብ ይሁን። ሰውየው ተስማማ። ሰላም እና ጸጥታ ወረደ። ከአንድ ወር በኋላ የአጎቴ ጎረቤት ወደ አጎቴ ቤት ሄዶ አንኳኳና ቀጣዩን በጀት ትለቁልኛላችሁ ወይስ ወደ ቀደመው ልማዴ ልመለስ? አጎቴም አሁን ግድግዳው ላይ ከሆላንድ የመጣ ድምፅ ማፈኛ ስለገጠምንለት እንደ ልብህ ማንዛረት ትችላለህ። በጣም አመሰግናለሁ። መገናኛ ትሄዳላችሁ አለ ወያላው ግማሽ አካሉን ከምኒባሱ መዞ ወጥቶ 4 ኪሎ መንገድ ዳር በረድፍ ጅብ ብለው የቆሙትን ሰዎች እየተመለከተ። በወያላው አይን የሰው ልጅ በተቀላላው በሁለት ይከፈላል፣ ወደ መገናኛ የሚሄድና ወደ መገናኛ የማይሄድ ተብሎ። 4 ኪሎ ታክሲ መጠበቂያው ላይ ብዙ ሰዎች ይቆማሉ። ጥቂቶች ታክሲ ለመጠበቅ ይቆማሉ። ሌሎች ግን የሚሄዱበት ስለሌላቸው ዝም ብለው ከመቆም ታክሲ ጠባቂ መስሎ መቆም ሳይሻል አይቀርም ብለው ተደባልቀው የሚቆሙ ናቸው። ከሐቀኛ ቋሚዎችና ከሐሳዊ ቋሚዎች መካከል የፀሐይ መነጽር ያደረገች ወጣት ተመንጥቃ ወጣችና በተረከዛም ጫማዋ እያለች ወደ ጋቢናው በር ተጠጋች። ከኋላው ቆሞ ሲያደንቃት የቆየ የ4 ኪሎ ዩኒቨርሲቲ ተማሪ ቀልጠፍ ብሎ ቀደማትና የጋቢናውን በር ከፈተላት። ገርመም አደረገችውና ገባች። ተከትሏት ገባና ከጎኗ ተቀመጠ። ወያላው የጋቢናውን በር ዘጋ። ውጭ በረድፍ ከቆሙት መካከል አንድ አዳፋ የለበሰ ባዶ እግር ሰውዬ ወጣ። ጌታው፣ ወደ መገናኛ እየሄድኩ ነው፣ ሳንቲም ስለሌለኝ ብሎ አንገቱን ወደ ግራ ትከሻው አጠፈ። አንገትን ወደ ግራ ትከሻ ማጠፍ ተባበረኝ ማለት መሆኑን የሚያውቀው ወያላ ወደ ሾፌሩ አየ። አስገባው አለ ሾፌሩ። ባላዳፋ ጨርቁ ሰውዬ ወደ ምኒባሱ ዘው ብሎ ገባና ወንበሩን ትቶ ከጎማው ጀርባ ቁጢጥ አለ። ወደ ጋቢናው የገባችው ልጅ ተማሪው ሊያወራት ሲያቆበቆብ ስላየችው እድል ላለመስጠት አቀርቅራ ስልኳን ትነካካ ጀመር። ሞባይሏ ሳታስበው አክስቷ ዘንድ ደወለባት። አክስቷ ስልካቸውን በፍጥነት አንስተው አዲስ ጋቢ መግዛታቸውን፣ ትላንትና ሌሊት በሕልማቸው ነጭ እንጀራ ሲበሉ ማደራቸውን ተረኩላት። ድምፅሽ በጣም ያምራል አለ ተማሪው ስልኳን ከመዝጋቷ። አመሰግናለሁ አለች ዞር ብላ ሳታየው። ተማሪው ዝም አለ። ቀጥሎ ምን ማለት እንደሚገባው እያሰላሰለ ዝም አለ። መገናኛ እስኪደርሱ ድረስ ቢያንስ ስልኳን መቀበል አለበት። ወያላው ሂሳብ ለመቀበል ወደ ሚኒባሱ ኋላ መጣ። ሚኒባሱ የኋላ ወንበር ላይ ተጣብቀው የተወለዱ የሚመስሉ ተሳፋሪዎች ተቀምጠዋል። መጀመሪያ ጠና ያለች ወፍራም ሴትዮ አለች። ቀጥሎ የወፍራሟ ሴትዮ ግራ ክንድ የሚመስል ቀጭን ሰውዬ ፊቱን በጋዜጣ ጋርዶ ተቀምጧል። ቀጥሎ በቀይ ብብታቸው ከዘራቸውን
በግራ ብብታቸው የተቆለመመ ትንሽ ልጃቸውን ያቀፉ ሽማግሌ ይታያሉ። ቦታው ስለጠበበ በሚኒባሱ ውስጥ የግራ እጅ ማስቀመጫ የሚሆን ትርፍ ቦታ ስላልነበረ ልጅየው ግራ እጁን በመስኮት ለማውጣት ተገዷል። የኋለኛው ወንበር አፈጣጠሩ 4 ሰዎች እንዲቀመጡበት ነበር። አሁን ግን ሽማግሌው የያዙትን ከዘራ ጨምሮ 5 ተሳፋሪዎች ተደርድረውበታል። ወያላው ገንዘብ ሲቀበል ቆይቶ ሽማግሌው ዘንድ ሲደርስ ሽማግሌው አመዳም 5 ብር ዘረሩለትና የኔን ቆርጠህ መልሱን ወዲህ በል አሉት። የልጁስ ሲሉ ወያላው ጠየቃቸው። ልጁ ለምን ይከፍላል? ገና ትንሽ ልጅ አይደለም እንዴ? አሉ ዕድሜውን ለማረጋገጥ የፈለጉ ይመስል ወደ ልጃቸው ዞረው። ቀጠሉና እኔ ባደግኩበት የመከራ አስተዳደግ ልጅ አድግም ብዬ የተመጣጠነ ምግብ እያበላው ስላሳደግኩት ትልቅ መሰለ እንጂ ሐምሌ 12 ሲመጣ ነው ገና 10 የሚሆነው አሉ። ፋዘርዬ፣ እኛ እኮ ልጁን እንጂ ዕድሜውን አንጭነውም። ዕድሜው ምን ይሰራልናል? አለ ወያላው። ተሳፋሪዎቹ በከፊል ሳቁ። ከኋላ ወንበር ቀጥሎ በሚመጣው ወንበር ላይ አንድ ጠጅ የሚተነፍስ ሰካራም ተሳፋሪ ተኝቶ ነበር። በሳቁ ድምፅ ባኖ ከተነሳ በኋላ አይኑን አድቅቆ ዙሪያ ገባውን ቃይቶ ሲያበቃ እንዴት ነው ነገሩ ብሎ ተንተባተበ። እንዴት ነው ነገሩ? የቅድሙ ሹፌር መላጣ ነበር፣ የአሁኑ ጸጉር አለው። ይሄ እንግዲህ ምንድን ነው? ወይ ተኝቼ ሳለ ወደ ሌላ ሚኒባስ አዛውራችሁኛል፣ ወይም የቅድሙ ሹፌር ተባሯል። ይሄን ጉዳይ የሚያብራራልኝ አለ አለና ማብራሪያውን ሳይጠብቅ ከፊት ለፊቱ ካለው መደገፊያ ላይ ተዘንብሎ ያንኳርፍ ጀመር። ጋቢና ውስጥ ያለው ተማሪ ልጅቱን ወደ ጎን ጨርፎ ተመለከታት። መነጽሯ ግማሽ ፊቷን ሸሽጎታል። አይኗን ለማየት ጓጓ። የት እንደምትሄድ ለመገመት አልተቸገረም። ከፍቅረኛዋ ጋር ቀጠሮ ይኖራታል። ብዙ ጓደኞቼ ስትናገሪ ድምፅሽ የአንጀሊና ጆሊን ይመስላል ይሉኛል አለች ልጅቷ አሁንም ዞራ ሳታየው። ተማሪው ከጥቂት ደቂቃ በፊት በድምጿ ላይ አስተያየት መስጠቱ ትዝ አለው። ልክ ነው ግን አለ አንጀሊና ጆሊ ማን እንደሆነች ለማስታወስ እየተጣጣረ። ግን የአንቺ ድምፅ ሰቢት ኦሪጂናል። አንጀሊና ጆሊ ማናት? አለ በልቡ። ጋዜጠኛ፣ ተዋናይት፣ ሞዴል? ከዚህ ጋር የተያዘ ጥያቄ እንዳታነሳበት ስለፈራ ሾፌር ሬዲዮን አይሰራም አለ ወደ ሾፌሩ ዞሮ። ሾፌሩ መሪ ባልያዘ እጁ ሬዲዮኑን መጎርጎር ጀመረ። አንተ ከአንጀሊና ጆሊ ምን ትወድላታለህ ስትል ጠየቀችው። እየፈራው አልቀረም። ያልሰማ መስሎ ከፊት መስታወት ላይ ያለውን የስዕል ቅሪት መመልከት ጀመረ። መስታወቱ ላይ የመልአክ ይሁን የወፍ በውል ያልታወቀ ከዋናው አካል የተጎረደ የክንፍ ምስል ይታያል። ከአንጀሊና ጆሊ ምን ትወድላታለህ አለች ልጅቱ በድጋሚ። በመጀመሪያ ለሙያ ያላትን ክብር ወድላታለሁ አለ ተማሪው በደፈናው። ከዚያ ለቀጣይ ጥያቄ ጊዜ ላለመስጠት በነገራችን ላይ መነጽርሽ በጣም ያምርብሻል አላት። ሞቅ ያለ ፈገግታ አሳየችውና አመሰግናለሁ፣ መነጽሩ የፍቅረኛዬ ስጦታ ነው አለችው። አኩርፎ ጸጥ አለ። ይህ በእንዲህ እያለ ከኋላ ከተቀመጡ ተሳፋሪዎች መካከል ባለከዘራው ሽማግሌ ወደ ልጃቸው ዞረው ለተሳፋሪው ሁሉ በሚሰማ ድምፅ በዚህ ሴሚስተር አንደኛ ካልወጣህ የኔ ልጅ አይደለም፣ የስተመቼ ድረስ ሁለተኛ ስትወጣ ትኖራለህ አሉ። እየተማረ ነው? ወፍራማ ሴትዮ ጠየቀች። ከዚያ መልስ ሳትጠብቅ ቀጠለች። መማርን የመሰለ ነገር የለም። አለመማር ብዙ ጉዳቶች አሉት። አለመማር ከሚያመጣው ጉዳቶች መካከል አለችና በትብብር ገብቶ ከጎማው ጀርባ የተቀመጠውን ሰውዬ ቁልቁልታይ ጀመረ። በትብብር የገባው ሰውዬ በበኩሉ አለመማር ስለሚያመጣው ጉዳት ሲነሳ ጥቆማ በሚመስል አስተያየት ሰክሮ ወደተኛው ተሳፋሪ እየተመለከተ ነበር። የዛሬ ዘመን መምህራን ጥሩ ናቸው፣ አይጋረፉም አሉ ሽማግሌው። በእኛ ጊዜ
አሁንም የሚጋረፉ መምህራን አሉ ሲል አቋረጣቸው። ከጎናቸው ተቀምጦ በጋዜጣ የተከለለው ተሳፋሪ ወደ ትዝታቸው እንዳይዘምቱበት ለማገድ። በእኛ ጊዜ ቀጠሉ ሽማግሌው ተናጋሪውን ቸል ብለው፣ በእኛ ጊዜ የነበሩ መምህራን በጣም ይጋረፉ ነበር። እንዲያውም አንድ በጣም የሚገርሙኝ መምህር ነበሩ። እኚህ መምህር ተማሪ ካጠፋ የሚገረፍበትን ልምጭ ቆርጦ እንዲያመጣ ያዙታል። አይ መምህር ቸኮል አንድ ያደረጉኝ ነገር መቼም አይረሳኝም። የምትገረፍበትን ልምጭ ቆርጠህና አሉኝ። አይ ልጅነት እሺ ብዬ ወጣሁና ሽማግሌው ትረካቸውን ገታ አድርገው ዙሪያ ገባውን ቃኙት። ከጠበቁት በላይ ቁጥር ያለው ተሳፋሪ ከየወንበሩ እየተጠመዘዘ ለመገረምና ለመሳቅ ተዘጋጅቶ እየተከታተላቸው እንደሆነ ሲያውቁ ደነገጡ። የጀመሩት ትረካ ሲጠናቀቅ የተጠበቀውን ያህል ግርምትና ሳቅ እንደማያመጣ ቀድመው ስለተረዱ ምን አቅብጦ የጀመርሁት ብለው ተጸጸቱ። ይህኔ ሰበብ ፈጥረው ቢያቋርጡት እንደሚሻል ተረድተው በልጃቸው ትከሻ ላይ ራሳቸውን አስደግፈው ያስሉ ጀመር። ሳላቸው ቶሎ ሊጠናቀቅ ባለመቻሉ ወያለው ፋዘርዬ ችክችካዎትን ትንሽ ቀንሱልን፣ ሬዲዮ እንስማበት አላቸው። ተሳፋሪዎች ለሽማግሌው ትረካ ያጠራቀሙትን ሳቅ ለወያላው ለቀቁለት። ከኋላ ከተቀመጡት ተሳፋሪዎች መካከል የወፍራሟ ሴትዮ ስልክ ጮኸ። ማናገር ጀመረች። ሄሎ የስ አም ኢንሳይድ ታክሲ የስ ኢንሳይድ ሚኒባስ ታክሲ ዩ አር ኢንሳይድ ታክሲ ኦልሶ የስ ዊ ካን ሲ ኢች አዘር አት ዳርክነስ አት ዴይስ ናይት። ወፍራሟ ሴትዮ ስልኩን በምታወራበት ጊዜ ሚኒባሱ ውስጥ ያሉትን ሰዎች በሙሉ በዓይኗ እየተቆጣቻቸው ነበር። ወደ ሚኒባሱ የገቡት እንግሊዘኛዋን ለመገምገም መሰላት። ወራጅ አለ አቁምልኝ አንተ አለች በቁጣ። አቁምላት አለ ወያለው። አቁምላት አለ በድጋሚ ቅኔው መድረስ አለመድረሱን ለማረጋገጥ ወደ ተሳፋሪዎች እየተመለከተ። ተሳፋሪዎች አንገታቸውን አዙረው በመስኮት አሻግረው የወረደችዋን ሴትዮ ተመለከቷት። ከሚኒባሱ የወረደችው ከግምገማ ለማምለጥ መሆኑ ገብቷቸዋል። ግን ሁሉም የተሰማቸውን ውጠው ዝም አሉ። እኔ ራሴ እንግሊዘኛ መናገር በጣም ነበር የሚከብደኝ የሚል አስተያየት ተሰማ። ሰካራሙ ነው። እውነቴን ነው። በጣም በችግረኝ ጊዜ እንግሊዘኛ አስተምረኝ ብዬ አንድ ችስታ የህንድ ሰው በወር 400 ብር ቀጠሩ። ከአንድ ዓመት በኋላ እኔና ህንዱ በደንብ መግባባት ጀመርን። ምክንያቱም ህንዱ አማርኛ ማውራት ቻለ። ጋቢና ውስጥ የተቀመጠው ተማሪ በልጅቷ መልስ ኩም ብሎ ጸጥ ብሏል። ከጋቢና በስተጀርባ ያሉ ተሳፋሪዎች ሲስቁ ሲሰማ በእርሱ የሚያፈዙበት መሰለው። ልጅቷ መነጸሩ የፍቅረኛ የስጦታ ነው ካለች በኋላ ወደ ፍቅረኛዋ እየሄደች እንደሆነ ትዝ አላት። ፍቅረኛዋን እንደተለመደው በወር አንዴ ታገኘዋለች። የተለመደው ካፌ ውስጥ ይቀጥራታል። ልክ እንደ ባለፈው ወር ያለ ኬክ ይጋብዛታል። ልክ እንደ ባለፈው ወር ያለ ማኪያቶ ይጋብዛታል። ከዚያ ማውራት ይጀምራሉ። አንድ ወር ሙሉ ያጠራቀሙት ወሬ በጥቂት ደቂቃዎች ውስጥ ያልቅና ይፋጠጣሉ። ፍቅረኛዋ ጸጥታው ስለሚያስፈራው አስተናጋጁ ቢል እንዲያመጣ ይነግረዋል። ቢሉ እስኪመጣ ድረስ ያለው ጊዜ ባዶ እንዳይሆን ከኋላ የሸጎጠውን የስፖርት ጋዜጣ አውጥቶ ማንበብ ይጀምራል። እርሷም ማስታወሻ ደብተሯን አውጥታ ቀጣዩ ቶምቦላ የሚወጣበትን ቀንና ቀጣዩ የወር አበባ የሚመጣበትን ቀን ትመዘግባለች። ከጥቂት ደቂቃ በኋላ መኝታ ቤት ይገባሉ። ወደ አልጋው ያጣድባታል። ከጥቂት ደቂቃዎች በኋላ ፊቱን ወደ ቴሌቪዥኑ አዙሮ ኳስ ጨዋታ ይከታተላል። እሷም ከኋላው ተጋድማ
ጀርባው ላይ ያሉ ብጉሮችን ትቆጥርለታለች። አሁን እዚህ ጋቢና ውስጥ ከሚያወራት ተማሪ አጠገብ ሆና ስታስበው ሕይወቷ እንደ ጥንት ቴሌቪዥን ቀለም አልባ ሆኖ ታያት። ምን ነው ዝም አልክ? አለችው። ተማሪው ተነቃቃና የሆነ ነገር እያሰብኩ ነበር ሲል መለሰላት። ስለምን? ስለ ፍቅረኛሽ። አንዲት ሴት ብዙ ወንድ የሚወዳት የሚመኛት ከሆነ ፍቅረኛዋ ሊደሰት ይገባል። ቆንጆ ፍቅረኛ አለችኝ ግን እኔ ብቻ ልውደዳት የሚል አፍቃሪ አሪፍ ሙዚቃ ደርሻለሁ እኔ ብቻ ሳዳምጠው እኖራለሁ ከሚል ሙዚቀኛ ጋር ይመሳሰልብኛል። ምን ልልሽ ፈልጌ ነው፣ ባልሽ ጥቁር መነጽር ገዝቶ ውብ ዓይንሽን ከተመልካች መከላከል የለበትም። ልጅቱ መቃወሚያ ሐሳብ እየፈለገች ነበር። ግን ጋቢና ውስጥ ያለው ሬዲዮ ባለፈው ሳምንት የተከበረው የቅዱስ ቫላንታይን ቀን ብሎ የመቃወም ፍላጎቷን አሟሸሸው። አጠገቧ ቁጭ ያለው ተማሪ ስለ ፍቅር እንዲያወራት እሷም ዝም ብላ እንድትሰማው ፈለገች። ተማሪው ተበረታቶ ሊቀጥል ሲዘጋጅ ከኋላ ተሳፋሪዎች አንዱ ቅዱስ ቫላንታይን ብሎ ነገር የለም ጌታ ኢየሱስ ብቻ ነው ቅዱስ አለ። እስካሁን ሳይታይ የቆየው አጭርና ቀጭኑ ተሳፋሪ ነው። ወያለው አጭሩንና ቀጭኑን ሰውዬ ሲመለከት ሥጋ የነፍስ ማደሪያ ነው የሚለው ስብከት ትዝ አለው። ነገሩ እንዲህ ከሆነ የዚህ ሥጋ አልባ ሰውዬ ነፍስ በረንዳ ዳሪ መሆን አለባት ብሎ አሰበ። ሾፌሩ ወደ ኋላ ዞሮ እመብርሃን ታማልዳለች አለ። ጎበዝ፣ መጽሐፍ ቅዱስ ላይ ያልተጻፈ ነገር ባንናገር ደስ ይለኛል ሲል መለሰ። ሥጋ አልባው ተሳፋሪ ለቀጣዩ ክርክር እየተዘጋጀ የእመብርሃን አማላጅነት በቅዱስ መጽሐፍ ላይ አልተጻፈም ላልከው አለ በትብብር የገባው የኔ ቢጤ። የሁሉም ዓይን ወደ እርሱ ዞረ። የኔ ቢጤው ሾፌሩን አግዞ ውለታውን ለመመለስ እግረ መንገዱንም መንፈሳዊ ክርክር ውስጥ ገብቶ ተመጽዋችነቱን አስረስቶ በመንፈሳዊ ተከራካሪነቱ እንዲታወስ የሚያደርገው አጋጣሚ ከፊቱ እንደተዘረጋለት ተሰምቶታል። ዕድሉ እንዳያመልጠው ቸኮለ። የእመብርሃን አማላጅነት በመጽሐፍ ቅዱስ አልተጻፈም ላልከው አለ ደገመና። ኢሳይያስ ያለውን ይሰማህ አልመሰለኝም። ኢሳይያስ ምን አለ? ኢሳይያስ አፈወርቂ ምን አለ? አለ ወያላው። አብዛኛዎቹ ተሳፋሪዎች ሳቁ። ተረው ያልደረሳቸው ተሳፋሪዎች ምን አለ እየተባባሉ ጆሮአቸውን አዘንብለው የተባለውን ከሰሙ በኋላ ወያላውን ያደንቁ ጀመር። በትብብር የገባው ሰውዬ ወዲያው ተረሳ። ጋቢና የተቀመጠው ተማሪ ከጋቢና ጀርባ ያሉ ተሳፋሪዎች የጀመሩት መንፈሳዊ ክርክር አላስደሰተውም። ሃይማኖታዊ ቃላት ወደ ጋቢናው ሰርገው ገብተው ደህና እያስኬደው ያለውን ጠበሳ እንዳያደናቅፉበት ሰጋ። ስጋቱ ትክክለኛ ነበር። እግዚአብሔር የማይወደውን አባባል ነው እየተናገርህ ያለኸው አለችው ልጅቱ ተኮሳትራ። አሁን ወደ ኋላ ማፈግፈግ አልፈለገም። በንግሥተ ሳባ ታሪክ በኩል እንደተረዳው ፍቅር የማታለል ጥበብ ነው። አሁን በሚኒባስ ውስጥ የወረደውን የሃይማኖት ድባብ ለመግፈፍ እንደማይቻል ተረድቷል። ስለዚህ ሊጠቀምበት ፈለገ። ስለ መጽሐፍ ቅዱስ ብዙ አላውቅም አለ በትሕትና ፈገግ ብሎ። ግን ዳዊት ብዙ ሚስቶች እያሉት ከአቤሴሎም ሚስት መቀማቱን አንብቤያለሁ። ተሳስተሃል፣ የአቤሴሎም አይደለም የኦርዮንን ነው አለችው ሐሳቡን ሳይሆን ንባቡን አርማ። ልክ ነሽ። በዚያ ላይ በየትኛውም መጽሐፍ ቅዱስ ላይ ስልክ መለዋወጥ አልተከለከለም። ስልክሽን ንገሪኝ። ሳታቅማማ ስልኳን ነገረችው። በምትኩ የእሱን ስልክ ነገራት። በሴት ስም መዘገበችውና ከምኒባሱ ወረደች። ከወረደች በኋላ ዞር ብሎ አያት። እየራቀች ስትሄድ የበለጠ ውብ ሆነችበት። ድምጧን ላለመርሳት በምኒባስ ውስጥ ምንም ነገር ላለመስማት ተመኘ። ግን ከኋላ ያለው ሥጋ አልባ ተሳፋሪ ጮክ ባለ ድምፅ ክርክሩን ሲያጦፈው ሰማ። ጌታችን የጠፈሩ ሾፌር ነው። ለምሳሌ አንተ ወንድሜ ይህን ሚኒባስ ታሽከረክራለህ።
አዎ እኛም አንተን አምነን እንሳፈራለን። አንተም ወደምንፈልገው ቦታ ታደርሰናለህ። እንዲሁም ጌታ የጠፈሩ አሽከርካሪ ነው፣ በመጨረሻም ይመጣል። ተግተን እንጠብቀው ወንድሞቼ። በኋላ ሰርገኛ መጣ በርበሬ ቀንጥሱ እንዳይሆን። ሾፌሩ በታላቅ ወኔ ምላሽ ለመስጠት ተዘጋጅቶ ነበር። ይሁን እንጂ በሰባኪው አንደበት ከጌታ ጋር መነጻጸሩ የማይቋቋመው ውለታ ጣለበት። ዝም አለ። አዎ ወንድሞቼ አለ ሰባኪው በአሸናፊነት ድምፅ፣ ተግተን እንጠብቀው። በኋላ ሰርገኛ መጣ በርበሬ ቀንጥሱ እንዳይሆን። ያላችሁትም በሉ፣ እኔ ግን የበርበሬ ውድነት አይመለከተኝም አለ በከፊል ሲያዳምጥ የነበረው ሰካራም። በደህናው ቀን በርበሬ እንዳልበላ ሐኪም ከልክሎኛል። ከዚያ ውይይቱ ስለ በርበሬ፣ ስለ ጨውና ስለ ሌሎች ሸቀጦች ዋጋ ሆነ። ተማሪው ይህንን ሲሰማ አንድ ነገር ብልጭ አለለት። 4 ዓመት ሙሉ ዩኒቨርሲቲ ካምፓስ ውስጥ ሆኖ ስለ ሸቀጥ ዋጋ አሳስቦት አያውቅም ነበር። እንኳን የሸቀጥ ዋጋ ገበያ መኖሩንም ረስቶ ነበር። እንጀራ ከጤፍ መገኘቱን ረስቶ ነበር። 4 ዓመት የቆየበት ዩኒቨርሲቲ የእውቀት ቦታ ነው። በሌላ በኩል ግን ከውጭ ያለውን ዕውቀት የሚያግድ ቅጥር ውስጥ ታጉሮ እንደኖረ ገባው። የኔ ስህተት አይደለም አለ በልቡ። ከምኒባሱ ወረደ፣ ከሐሳቡም ወረደ። ከዚያ ሌላ ወደ ግቢው የሚመልሰው አውቶቡስ መጠባበቅ ጀመረ።